ጦርነት እግር ኳስ ጨዋታ አይደለም፣ መሸነፍ የለውም። በሚሊዮን የሚቆጠሩ ንጹሃንን በመቅጠፍ ቤተሰብን ይበትናል፣ ማህበራዊ ትስስርን ያፈርሳል። በአመታት የተገነቡ መሰረተ ልማቶችን በቅጽበት በማውደም አገርን ወደ ኋላ ያስቀራል። በተረፉት ሰዎች ላይ ለረጅም ጊዜ የማይሻር ድንጋጤና የውስጥ ስቃይ ጥሎ ያልፋል። ትውልድን በማምከን ትምህርትን በማስተጓጎል የነገ ብርሃን ያጨልማል። በህዝቦች መካከል የማይጠፋ የቂም በቀል መርዝ በመዝራት ሰላምን ያርቃል። ከላይ የጻፉትን የጦርነት ገጽታ ስለማታውቁት አይደለም፣ የጻፉት እንድታስታውሱ። ዳንኤል ብርሃኔና አሉላ ሰለሞን በትግራዩ ጦርነት ወቅት በለው ፍጨው ቁረጠው ሲሉ የነበሩ የጦርነቱ ነጋሪት ጎሳሚ እንደነበሩ እናስታውሳለን። የጦርነት ትርፉን አዩት፣ ተማሩ፣ በሰሉ። ከጉዳቱ ውጪ ምንም ትርፍ እንደሌለው አስተዋሉ። አሁን ጦርነት ይብቃ፣ ጦርነት አያስፈልግም፣ ከጦርነቱ በኋላ የሚደረግ ድርድር ከጦርነቱ በፊት እናደርገው እያሉ ነው። ምክንያቱም ጉዳቱን ከነሱ በላይ ያየው የለም። አሁንም በለው እያሉ ዩቲዩብ ገንዘብ መሸቀል ይችላሉ። ነገር ግን በለው እያሉ ያገኙት ገንዘብ በህዝባቸው ደም የተገኘ ስለሆነ ደስታን አልሰጣቸውም። ለዛም ነው አሁን ለሰላም ለድርድር እጃቸውን የዘረጉት። አሁንም ከሀገር ውጭ ሆነው በለው የሚሏችሁ ዩቲዩበርስ እና ቲክቶከርስ ጦርነቱ የሰው ህይወትን ከቀማ እና ብዙ ውድመት ከደረሰ በኋላ እንደ አሉላና እንደ ዳንኤል የሆነ ቀን መጥተው ስለ ሰላምና ድርድር ያወሩናል። የትኛውም ፖለቲከኛ በህዝብ ደም ላይ ተረማምዶ ስልጣን ይዞ ሲመቻችለት ህዝብን ለመርገጥ ነው የሚሮጠው። ነፃ አውጪም የለ። ዛሬ ነፃ አውጪ የምትለው ነገ ዞር ብሎ አይህም። ራሱን ነው ከድህነት ነፃ የሚያወጣው። ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይምጣ።